የአብይ አህመድ አሊን መንግስት በኢትዮጵያ ውስጥ በጉጉት የሚጠበቅ ምርጫ እያካሄደ ነው ብሎ እንደ ወያኔ ትቀጠቀጣላችሁ። የኢትዮጵያን ባንዲራ አንተ ነህ ደደቡ ስም ብለህ አዳምጥ። ደደባሮ ጊት ይላል እንዴ? ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። ሰው የማንነት ጉዳይ ላይ የሚሸናሰው ያው እንደዚህ ሳጥን ነው። ማንም እንደሰጋው ሳይሆን ሰላማዊ ምርጫ በኢትዮጵያ የሚደረግና ያሸነፈ የብልጽግና ዘመን ምርጫዎች የነ ሜላትወርቅና ብርቱካን ሚደቅሳ ድግሶች በርካታ የፓርቲ አመራሮችና ፖለቲከኞች ተገድለውና ታስረው ወደ ምርጫ ቦርድ የሚገባበት መሆኑም ከቀደሙት ምርጫዎች የሚለይበት ነው። የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሁን። በሰባተኛው የሀገራዊ ምርጫ አንዳንድ መጭበርበሮች የታዩበት ነገር አለ። በዚህ ዙሪያ ላይ ብዙ ያልተጠበቁ አይነት ክስተቶችም እየተነሱ ይገኛሉ። ሁሉም በምርጫ ውስጥ አሁን እየተሳተፉ ያሉት ፓርቲዎች እንደ ጎድፋዘር እንደ ክርስትና አባት ሆኖ አክቲቪስቶቻችንም አሁንም የሚገራርሙ ርዕሶችንም አንስተዋል። ምርጫ ቦርድ እርግጥም ተቋም መሆኑን አሳይቷል። በዚህ ምርጫ ዙሪያ ፍትሃዊ የሆነ ምርጫ ተከናውኗል ብላችሁ ታስባላችሁ? ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ እኛ ማህበረሰብ ውስጥ አንዳንዴ ጋጥ ወጡ ነው። እናንተ አካባቢስ ምን አይነት የምርጫ ስነ ስርዓት ነው እየተካሄደ ያለው? አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው ሰባተኛው ሀገራዊ ምርጫ ተካሂዶ እንዳለፈ ሁላችንም በሶሻል ሚዲያም ባለንበትም አካባቢ ያየነው ነው። በዚህ ምርጫ ዙሪያ ላይ ብዙ የተከሰቱ ክስተቶች አሉ። ያልተጠበቁ አይነት ክንውኖችንም የተከናወኑበት የምርጫ መሆኑና በሰላማዊ መንገድም የተጠናቀቀ ምርጫ መሆኑን ሁላችንም አይተናል። በዚህ ምርጫ ላይ ግን መጭበርበሮችና የተለያዩ አይነት ድርጊቶች እየተከናወኑ መሆኑን በተረማማጅ ቪዲዮዎች ላይ ያየነው ነው። በዚህ ምርጫ ዙሪያ ላይ ደግሞ የተለያዩ ሰዎች በምርጫ ጣቢያዎች ላይ ድምጻቸውንና ወይም ሰው ያልተወከለበትን የምርጫ ካርዶችን በማስገባት ኮሮጆን እየሞሉ መሆናቸውን በተንቀሳቃሽ ቪዲዮ ላይ ባየነው መሰረት አይተናል። በዚህ ዙሪያ ላይም ደግሞ መምረጥ ያለበት ሰው ወዶና የፈለገውን ነው እንጂ እንትናን ምረጡ በማለት በምርጫ ጣቢያዎች ላይ አንዳንድ ቅስቀሳዎችን በማድረግ የተረማመዱ ያሉ አይነት ቪዲዮችን ሁላችንም በዚህ ጉዳይ ላይ አይተናል። የማንነት ጉዳይ ላይ የሚሸናሰው ያው እንደዚህ ሳጥን ነው። አይታችሁ አይደለም?
ይሄ ምንም ቀላል ነው። ይኸው እዚህ መደዳ ላይ አቶ ጀማል አማሮ ላይ ይኸው ሳጥን አለ። አያችሁ አይደለ? ይኸው ሰውዬ አጠገብ ላይ ይኸው፣ እቺ ሴትዮ አጠገብ ላይ ይኸው እዚህ ጋርም 5 ሰዎች እነዚህ ናቸው አለ። 5ቱም ስንዴ ይታያል አይታይም? ይታያል። 5ቱ ሳጥኖች የሉም። አሁን እዚህ ጋር ይሄ ይታያሉ። ሌላን አይመለከተንም ማለት ነው። ተቀላቅሎም ስለሚመጣ ወረቀት ደግሞ ይሄ አንድ የሚመጣው አትብር ግዥ ነው። ያላወቀ ሰው ካለ አሳውቀኝ፣ አከለ ሊያሳየኝ ይገባል ማለት ትችላላችሁ። ምንም ግር የሚል ነገር አለ። ይሄ ግን የማንነት ጉዳይ ነው። ይሄ እዚህ ጉዳይ እንደዚህ አይነት አንድ ይሰጣችኋል። እንደዚህ አይነት ይሄን ሰውዬ አይታችኋል አይደል? ይሄን አንድ ይሰጣል። አንድ ላይ ይሄ የህዝብ ተወካይ መለሰ ነው፣ ዶክተር መለሰ ጡሚሶ። ይሄን እንደዚህ ይዛችሁ መምረጥ የሚቻለው መቼ ነው? ምርጫ ቀን ሁላችሁም። ይህ ምርጫ በሰላማዊ መንገድ እየተከናወነ መሆኑን ሁላችንም አይተናል። ግን እንዲህ አይነት ነገሮችንም ስናይ ብዙ ኢትዮጵያዊነታችን ላይ ሰው ወዶና ፈቅሮ የራሱን እኔ ነኝ ይመራኛል ይገዛኛል የሚሉ ሰዎችን እንዳይመርጡና የማይፈለጉ አይነት ሰዎች እንደመሩ የሚደረግ አይነት እንቅስቃሴ ነው ብዬ አምናለሁ። ምርጫው ቀልድ ስለሆነ በቀልድ ልጀምር። ደንዲ ወረዳ ነው መሰለኝ ምዕራብ ሸዋ ላይ ፓርቲዎች አሉ ብልጽግና የመሰረታቸው ከላይ ተመስርተው ግን ታች አባል ስለሌላቸው ብልጽግና እጩ አቅርቦላቸዋል። ተመዘገበ እንጂ ልጁ ረስቶታል ነው እንደሆነና ዛሬ አንዱ ምርጫ አስፈጻሚ ሲሄድ ካንዲዴቱ ማለት እጩ በታዛቢ ወንበር ላይ ነው ለየብልጽግና ታዛቢ የብልጽግና ፓርቲን ወክሎ በታዛቢነት ቁጥሩ እንዴ አንተ እኮ እጩ ነህ ለክልል ሲባል ደረገጠና ወደ ቦታው ተመለሰ ማለት ነው። ሶ it is that much እና አስጊ ነው። ብልጽግና እና ሽመልስ አብዲሳ መልሰው መንግስት ነው መስረት ወደ ሲሪየስ ኖት ብንመጣ ያለ ተቃዋሚ እንኳን ምርጫ ማድረግ በሚቻልበት ቦታ ላይ ብቻ ምርጫ ቢደረግ 30% ብቻ ነው የጨፌ ላይ ሰው ማስገባት ነው። በ30% ደግሞ መንግስት መመስረት አይቻልም። መንግስት ለመመስረት አንድ ምርጫ ሊቲምን ለመሆን የኛን ሀገር ህግ በዲቴል አላስታውሰውም፣ ግን በሌሎች ሀገራት አትሊስት ሀገሪቷ ውስጥ ካሉት ቦታዎች ውስጥ የ4/5 ላይ ወደ 75% ማለት ነው 4/5 ላይ የምርጫ መካሄድ መቻል አለበት። 1/4 ኦፍ ኮንስቲትዩንሲ ላይ ምርጫ መካሄድ መቻል አለበት። ለይትም ኮረም እንደ ኮረም ማለት ነው። ከዛ ላይ ደግሞ ገዢ ፓርቲ ሆኖ የሚወጣው ፓርቲ ደግሞ ከክልሎቹ ካሉ ኮንስቲትዩንሲ አይ ቲንክ የኦሮሚያ 437 ወንበር መስለኛል። ከ437 ወንበር 50 ፕላስ 1 ማግኘት መቻል አለበት። ከክልሉ በ30% ላይ ብቻ ምርጫ ከተካሄደ ኮረም ሊሞላ የሚችል ፓርላመንት መመስረት አያስችልም። ግን ጫወታው ሌላ ስለሆነ አሁን ምንም ብዙ የሚያሰጋቸው ነገር አይኖርም ንፋስ ካልመጣ በስተቀር። እኔ አሁን መፈራላቸው የኮሮጆን ሳይሆን ቀጥሎ የሚመጣው ንፋስ ነው። በዚህ ዙሪያ ላይም እነ ጀዋር መሐመድም በሶሻል ሚዲያቸው ላይ ወጥተው ያልተጠበቁ አይነት ንግግሮችን ስለ ሶሻል ሚዲያ ላይ አጋርተዋል። ይህም ስለ ምርጫው ይዘትና አሁን ያለው መንግስት ራሱን ለማሳለፍ የሚያደርገው ጥረት መሆኑን በዚህ ጉዳይ ላይ ሁላችንም አይተናል ብዬ አስባለሁ። እንግዲህ ይሄንን ሳይ እኔ ጀዋር ሰዎቹ ላፊሶ የሚበሉ እንጂ የምርጫ ካርድ የሚቆጥሩ ወይም የሚያስተባብሩ አይመስልምና ሌላም ተመሳሳይ ነገር በእኔ ጋም በዚህ ወይ በጽሁፍ የደረሱ በቪዲዮም በኦዲዮም የደረሱ አሉ ሲልኩልን የነበረውና ይሄን እንደማሳያ ለመጠቀም ያህል ነው። ራስ ሼር ስላደረግ ፌስቡክ ምንድን ነው ይሄ? ምን እያደረጉ ነው? መቼ ነው?
ይሄ ትላንት ማታ ነው። ምን እኔ የሶማሌ ክልሉ ገርሞኛል፣ ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድነው? ፋኖና ኦኤልኤ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ሰላንቱ ላይ ሪፖርት አደረግ ነበር። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ምርጫ ጣቢያዎች ላይ ድንኳን ተጥሎ ነበረ። ከብት ታርዶ በርጫ ቀርቦ ጠላ ቀርቦ ፏ ተብሎ ሲሰራ ነበረ እና ትላንት በዚህ ሰዓት አካባቢ ላይ መልእክት አገኝ ጀመረ። ምንድነው የሚለው? እኛ እኮ ምርጫውን አጠናቀነዋል፣ አሁን ጨርሰን እየወጣን ነው። ምነው የጨረሳችሁት? አይ ድምፁን እኮ አሁን አስገብተው ኮሮጆ ውስጥ ከተነው ጨርሰናል፣ ማርክ አድርገነው ጨርሰነዋል፣ ነገ መቁጠር ብቻ ነው እንጂ ይሄኛውን ጨርሰነዋል አሉኝ። እዛ በፌስቡክ ላይ ሄጄ እንደ አንዳንድ ቦታ ላይ ምርጫው አልቋል የተባለው ስል ሁሉም እኛ ጋር እና ኦሮሚያ ውስጥ ማታ ነው ያለቀው ምርጫ። ባይ ዘ ወይ የቢሾፍቱ ቪዲዮ አለ። አንዳንድ የሰዎችን ድምፅ ምስል ምናምን እንትን ለማድረግ በደንብ ለማየት ፈልጌ ነው ያቆየሁት እንጂ ከቢሾፍቱ መጥቷል፣ ከሸገር ከተሞች መጥቷል፣ ከአሰላ መጥቷል፣ ከጭሮ መጥቷል፣ ከአምቦ መጥቷል። ኤቭሪዌር ነው። ይሄ ኦልሬዲ ፐብሊክሊ ስለለጠፉት ነው ደፍሬ ይሄኛውን የለጠፍኩት። ሰዎችን ማንነት ሀይድ ስለማድረግ ስላለብኝ ነው፣ ጊዜ ስላልነበረ ነው እንጂ ትላንት ማታ ነው አብዛኛው ቦታ ላይ የድምፅ የመክተቱ ስራ ትላንት ማታ ነው ያለቀው። ምናልባት አዲስ አበባ ላይ ብዙ ሰው ላይ ያደርጉት ይችላሉ። ከዛ ውጪ ግን በአብዛኛው ቦታ ላይ ምርጫው ኤክስኪዩዝ የተሰጣቸው እንደ ምክንያት የቀረበው ጠላት ነገ ቀኑን በሙሉ ድባቅ ሊመታ ስለሆነ ዛሬውኑ የኮሮጆ መክተቱን ዛሬውኑ ጨርሰን የጠላትን ሴራ እናክሽፍ የሚል በከፍተኛ ደረጃ ተሰርቶበት ትላንት ማታ ያለቀውና ይሄ ሶማሌ ክልል ላይ የምናየው ምንድነው ያደረጉ ያሉት? ካርድ ተሰበሰበ። መጀመሪያ ካርድ ምርጫ ቦርድ በደረሰበት አካባቢ ላይ ካርድ ሰው ተገዶም ተወዶም ቢሆን ካርድ ሰጠ። ሌላ ቦታ ደግሞ ስሞች የሞተ ሰው እንደውም ልጆች ሲቀልዱ እኔ ድሙጋ ላይ በኔ ስምም ካርድ ወጥቷል እየተባለ ያለውና እንደውም አንዱ በሶስት ነው የወጣው አለ በኔ ስም ጃዋር ሲራጅ መሐመድ፣ ሲራጅ ጃዋር መሐመድ፣ መሐመድ ጃዋር ሲራጅ እያለ እንደዚህ ስሞችን እያደረገ ነው የወጣው። እንዲህ አይነት ስራ ነው የሰሩት። ካርዱ ተዘጋጅቷል። ካርዱን ሰበሰቡት እና አስቀመጡት። ማታ ማርክ እያደረጉ ለሚፈልጉ ፓርቲ ማርክ እያደረጉ መራያችን ለብልጽግና ብቻ አይደለም ማርክ ያደረጉት እንዲያሸንፉ ኦልሬዲ ስምምነት የደረሰባቸው ተቃዋሚ እንዲሁም ገለልተኛ ካንዲዴቶቹ ለእነሱም ተሰርቶላቸዋል ማለት እና በአብዛኛው ምርጫው ትላንት ማታ በዚህ መልኩ ነው ያለቀው። ሶማሌ ክልል ብቻ ሳይሆን አማራና ኦሮሚያ በእርግጠኝነት መናገር የምችለው አማራና ኦሮሚያ ላይ ምርጫው በዚህ መልኩ ነው የተሰራው። እነሱም በአንዳንድ ርዕሰ ጉዳይ ላይ ተነስተዋል። እነሱ የተናገሩት ነገር እኔ በአንድ ጎን ትክክል ነው ብዬ አምናለሁ። ምክንያቱም እንዲህ አይነት ነገሮች ሲከናወኑ ይሄ ፍትሃዊ ያልሆነ ምርጫ ነው ብዬ አምናለሁ። ምክንያቱም ሰው የወደደውና የፈለገውን ሰው መምረጥ አለበት ብዬ ስለማምን እንዲህ አይነት ነገሮች ሲከናወኑ ሀገር ላይ የሚፈጥሩ ነገሮች ብዙ ነው። እንደዚህ ከሆነማ እኮ ምርጫ ባይካሄድና ያለው መንግስት ቢመራ የተሻለ ነው ብዬ አምናለሁ። ከዚህ በኋላ ከምርጫ መውጣት ውርደት ነው የሚሆነው። ውርደቱ ምንድነው? ኦልሬዲ ካርዱ ላይ ስም ስለተካተተ በሌለህበት 4 ድምፅ አግኝቷል 10 ብሎ ይወጣል። ያን ቀን አትምረጡኝ ብላ አትቀሰቅስም። እኔ ቦይኮት አድርጋለሁ እባካችሁ እንዳትመርጡኝ ስሜን ብታዩ እንዳትመርጡኝ ብላ አትነግርም። ምርጫ ጣቢያ ላይ ኦልሬዲ ስም ተለጥፏል፣ ካርዱ ላይ ተካቷል። ፕራክቲካሊ ከምርጫ መውጣት ካሁን በኋላ ፕራክቲካሊ ያልኳችሁ የህጉን ጉዳይ ትተነው ማለት ነው። የህጉን መሰረት ትተነው ወጥተናል ብትልም አትወጣም። መሸነፍም በጣም ግሬስፉል በሆነ መልኩ መሸነፍ፣ በክብር መሸነፍ አንድ ነገር ነው። በዚህ ዙሪያ ላይ ደግሞ የደገፉ ብዙ አክቲቪስቶቻችን አሉ። እንደምናውቀው የዘንድሮ ምርጫ አንዳንድ ግርግሮችና ትናንሽ ነገሮች ቢኖሩበትም እንኳን በሰላማዊ መንገድ ያለቀ ነው ብዬ አምናለሁ። ምርጫ ቦርድ እርግጥም ተቋም መሆኑን አሳይቷል። ገለልተኛ ተቋም መሆኑንም አሳይቷል። የኢትዮጵያ መንግስት አይደለም ገለልተኛ ያለው፣ ምስጋና ያቀረቡለት
ወደ ምርጫ የመጣ ነው የቀለም አብዮት ልናራምድ ነው ያሉት ጭምር በምርጫ ቦርድ እንቅስቃሴ ምስጋና አቅርበዋል። ትብብር ወይም ቅንጅት የሚባለው አካል መግለጫውን ሄዳችሁ ብታዩ ከሳምንት በፊት ለምርጫ ቦርድ እናመሰግናለን ብሎ ነው ያወጣው። ወይዘሮ ሜላትወርቅ ኃይሉ መራጮች ይበጀኛል ለሚሉት አካል ድምፅ ከሰጡበት ዕለት ጀምሮ በሚኖሩት ጊዜያት ተግባራዊ ከሚደረጉ ሂደቶች መካከል አንዱ የሆነው የምርጫ ውጤት ይፋ ከተደረገ በኋላ የምርጫ ውጤትን በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሻገር የአንድ የሰለጠነ ፖለቲከኛ አካሄድ ነው። ምክንያቱም እንዲህ አይነት ምርጫ ሲካሄድ ይህ ለመጀመሪያ ጊዜ ነው ብዬ አምናለሁ። ምክንያቱም በብዙ አንግል ምርጫዎች ሲካሄዱ ብዙ ውጣ ውረዶችና ብዙ መገፋፋቶች ሲኖሩበት የነበረ ምርጫ መሆኑን ሁላችንም እናውቃለን። ምክንያቱም እኔ እድሜ በደረሰበት ሰዓት ላይ ወይም እያየሁ ባደኩበት ታይም ላይ የነበረው የምርጫ ድባብ በጣም የሚያስፈራና ይህ ነው ተብሎ የሚወራ አይነት ነበረ። የብልጽግና ዘመን ምርጫዎች የነ ሜላትወርቅና ብርቱካን ሚደቅሳ ድግሶች በርካታ የፓርቲ አመራሮችና ፖለቲከኞች ተገድለውና ታስረው ወደ ምርጫ ቦርድ የሚገባበት መሆኑም ከቀደሙት ምርጫዎች የሚለይበት ነው። በኢፌዴሪ ምርጫ ታሪክ የብልጽግናን ዘመን ያህል ፖለቲከኛ ታስሮም ሆነ ተገድሎ ወደ ውድድር የተገባበት ጊዜ የለም። ከዚያ በፊት በነበሩት ምርጫዎች በተለይም በ2007 ምርጫ ጥቂት ተቃዋሚዎች የምርጫ ዋዜማ ላይ የታሰሩ ቢሆንም የአሁኑን ያህል ግን አይደለም። በብልጽግና ዘመን ግን እስር ቤት ውስጥ ካሉት የባልደራስ፣ የኦነግ፣ የአብን፣ የኦፌኮና ሌሎች ፓርቲ አመራሮችና አባላት በተጨማሪ እንደ በቴ ኡርጌሳ ያሉ አብሪ ፖለቲከኞችንም ገድለው የሚያካሂዱት ነው። እንዲህ ያለ እስርም ሆነ ግድያ ያስተናገደ ምርጫ በአገሪቱ ውስጥ ተመዝግቦ አያውቅም። ምርጫው የሚካሄደው ሁለትና ከዚያ በላይ ሀገራት የኢትዮጵያ ሉዓላዊ ግዛት በኃይልና በተባባሪነት በያዙበት ወቅት መሆኑ ደግሞ ሌላኛው የብልጽግናን ምርጫዎች ለየት የሚያደርግ ነው። እንኳን በምርጫ ወቅት በሌላም ጊዜ የኢትዮጵያ ሉዓላዊ ግዛት ለዓመታት ተይዞ ምንም ሳይባል የቆየበት ጊዜ በታሪክ አልተመዘገበም። ከኦህዴድ ብልጽግና በፊት ኤርትራ፣ ሱዳንና ደቡብ ሱዳን ጦራቸው በኢትዮጵያ ግዛት ውስጥ እንዳለ ዓለም አቀፋዊ ማረጋገጫ የወጣበት ጉዳይ ብቻ ሳይሆን የብልጽግና ፓርላማም ያመነው ጉዳይ ነው። ወደ ኢትዮጵያ ግዛት ገብቼ መሬት የጠቀለልሁት በአገሪቱ ጠቅላይ ሚኒስትር ፍቃድ ይሁንታ ነው ያሉት ሱዳኖችም፣ አብይ አህመድ ጋብዞን ገባን ያሉት ኤርትራዎችም ምዕራብና ሰሜን ኢትዮጵያን ቆርሰው እንደወሰዱ ናቸው። የደቡብ ሱዳን ታጣቂዎች በኢትዮጵያ ግዛት 200 ኪሎ ሜትር ገብተው ዋና ከተማውን ከነወረዳው ወስደው ጠቅልለዋል። በ1992 ምርጫ ጊዜ ሻዕቢያ ኢትዮጵያን ወረው የነበረበትና ጦርነቱም በድል የተጠናቀቀበት ሰሞን ስለነበር ምርጫው ሲካሄድ የኢትዮጵያ ግዛት ውስጥ ወራሪም ሆነ ዘራፊ የባዕድ ሰራዊት ነበር ማለት አይቻልም። ከእነዚህ ወራሪዎችና የውጭ ሰራዊቶች ድፍረት በተጨማሪም አያሌ ድርጅቶች መንግስትን በጠመንጃ አንስተው የሚፋለሙበት ወቅት የሚካሄድ መሆኑም የብልጽግናን ምርጫ ለየት ያደርገዋል። 10 የሚደርስ ታጣቂ ድርጅት በኢትዮጵያ ግዛት ውስጥ መንግስትን እየተዋጉ ባለበት ወቅት የተደረገ የምርጫ ዘመንም ስላልነበር የብርቱካንና የሜላትወርቅ ምርጫን ለየት የሚያደርግ ሌላ ሆነት ሆኖ ሊጠቀስ ይችላል። ኤታማዦር ሹሙም የሚሉት ይሄንኑ ነው። ምርጫውን ሊያደናቅፉ በ17ና 10 ቦታዎች ተተኮሰብን፣ ምርጫችንን ሊያደናቅፉ ወዘተ ይላሉ። ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ተሰብስበው እቅድ አውጥተው ኦሪየንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። ከ1000 በላይ ኪሳራ ከስረው ሳይሳካላቸው ወደ ትግራይ ተመልሰዋል። በኦሮሚያ 17 ቦታዎች እንደዛ ሞክረዋል። በአማራ ከ10 ቦታ በላይ ዋግና ወሎን ሳይጨምር ከ10 ቦታ በላይ ሞክረዋል። ሰጥበት ዕለት ነው። ብልጽግና የምርጫ ድምፅ እንዲሰጥ የሚያደርገው በዕለተ ሰኞ ነው። ይህ እስካሁን ያልታየ ነበር። ግን አሁን እንዲህ አይነት ምርጫዎች በጣም በሰላማዊ መንገድ እየተከናወኑ ነው ብዬ አስባለሁ። በዚህ ዙሪያ ላይ ምርጫ ቦርድም ሪፖርቶችን አወጥተዋል። ቀደም ያልኳችሁ ኮሮጆ ላይ የምርጫ መራጮች የሌሉበትን በማስገባት የወጡትን መረጃዎችን አይተው ቦታውን በመጠቆም የራሱን እርምጃ እንደሚወስድ በገለጫቸው ላይ ወይም ሪፖርታቸው ላይ ገልጸዋል። መስጠት አፈጻጸሙን በተመለከተ በርከት ባሉት ምርጫ ክልሎችና ምርጫ ጣቢያዎች
የድምጽ መስጠት ሂደቱ በጊዜ ላይ የተጠናቀቀው አንዳንድ ጊዜ አንዳንድ ቦታ ላይ በ12 ሰዓት ላይ የተጠናቀቀ አለ አንዳንድ ቦታ ላይ እስከ 2 ሰዓት ድረስ የቆያለ እንደዚህ እየተንጠባጠበ እስካሁን ድረስ የቆየውና 6 ሰዓትንም ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው በእነዚህ በአዲስ አበባ ባሉ ምርጫ ክልሎችም ላይ የቦርዱ የሞኒተሪንግ ቲም አሁንም ድረስ አብሮ እያያቸው እየተከታተላቸው ያሉ ምርጫ ጣቢያዎችና ያው ድምጽ መስጫ ሂደቱ እስከሚጠናቀቅ ድረስ የሚያዩ የቦርዱ ሞኒተሪንግ ቲም በተወሰኑ ጣቢያዎች ሙሉ በሙሉ ማድረስ ስለማይቻል አሉ እንግዲህ በዚህ ሂደት የተመዘገቡት ከ2 ሰዓት ድረስ እስከ ምሽቱ 2 ሰዓት ድረስ በነበረን ዳታ ወደ 40 ሚሊዮን መራጮች ድምጽ ሰጥተዋል በዚህ ጉዳይ ላይ ብዙ የሚነሱ ውዝግቦች አሉ ብዙ ነገሮች አሉ ግን በአብዛኛው የሶሻል ሚዲያ ላይ የሚነሱ ነገሮች ኦሬዲ 80% አቸው ውሸት የሆኑ ነገሮች ናቸውና ነገር ግን በኢትዮጵያ የምርጫ ከሚካሄድባቸው ቦታዎች 99.72 ምርጫ እየተካሄደባቸው 99.72 0.002 አካባቢ ነው እንቅፋት ያጋጠመው 0.2 ይሄ ለሌሎች እንዲስብ አንደኛ ምርጫ ጣቢያ ማለትና ምርጫ ክልል ይለያያሉ በነገራችን በጣም ግልጽ እንድትሆኑ ምርጫ ጣቢያ ምርጫ ክልል ማለት the whole ምርጫው የሚካሄድበት ማለት ነው ምርጫ ጣቢያ ማለት በአንድ ምርጫ ክልል ውስጥ ከ50 ከ60 በላይ ምርጫ ጣቢያዎች ሊኖሩ ይችላሉ የገጠሩን ብዙ አላቀው ለምሳሌ ግን አዲስ አበባ ልንገራችሁ ወረዳ 24 የቀድሞ ወረዳ 24 አሁን በኮልፌ ቀራኒ ውስጥ ያለው ብትወስዱት ወደ 9 ቀበሌዎች ወይ 10 ቀበሌዎች አሉ እያንዳንዱ ቀበሌ በአማካይ 10 ምርጫ ጣቢያ ይኖረዋል በአማካይ ከ9 እስከ 10 ሶ በወረዳ 24 በሚባለው የቀድሞ አሁን በኮልፌ ቀራኒው ያለው አንድ ምርጫ ክልል በትንሹ እስከ 100 ምርጫ ጣቢያዎች ይኖርታል ማለት ነው አንዷ ወረዳ አንድ ወረዳ እኮ ነው ያልኳችሁ ያለው ስለዚህ 143 የምርጫ ጣቢያ ማለት ያቺ ምርጫ የምትካሄድባት ጣቢያ ማለት ነው አንድ ጣቢያ በአማካይ እስከ 5000 ሰዎች ፖፑሌሽን ቶታል ፖፑሌሽን እስከ 5000 የሚያዝበት መራጩ እንደው 1500 ነው መራጩ በአዲስ አበባ ደረጃ አንድ ምርጫ ጣቢያ 1500 ሰው ያለው I don't think ገጠር ላይ ሌሎች ክፍለ ሀገር ላይ እንደዛ አይመስለኝም አዲስ አበባ ፖፑሌሽኑ ዴንስ ስለሆነ በ1500 አንድ ምርጫ ጣቢያ እየተቋቋመ ይሄዳል ስለዚህ 143 የምርጫ ጣቢያዎችን አጉልተው ይሄው ችግር ተፈጠረ ብለው ለማሳየት ሲሞክሩ አይተናል ስንገለብጠው ግን 99.72 የምርጫ ጣቢያዎች ተከፍተው የምርጫ ሂደቱ እየተከናወነ 20% እውነታን ይዞ ነገርን ለማበላሸት የሚጥሩ ብዙ ሰዎች አሉ በዚህ ጉዳይ ላይ ብዙ የምናያቸውና ብዙ የምንሰማቸው ነገሮች አሁንም ከዚህ በኋላም ይመጣሉ ብዬ አስባለሁ ምክንያቱም ስለ ምርጫው ሂደቱ ስለ ተለያዩ ነገሮች የምንሰማቸው ነገሮች
አሁን ላይ ሀገርን የማመጽና ሀገርን የማበላሸት ስራዎች ላይ እየሰሩ ነው ብዬ አስባለሁ። የምርጫው ውሎ ባጭሩ ሲጠቃለል ኢትዮጵያ ዛሬ ዓለምን እያስገረመች ነው። በመንግስት ሚዲያ ሁሉም ነገር ፏ ብሏል። ስንዴውም ለምቷል። ህዝቡን በፈገግታ እየመረጠ ነው። ግን እውነታው ትንሽ አስማት አለበት። ምርጫ ቦርድ በጸጥታ ምክንያት 143 ጣቢያዎችን ለሌላ ጊዜ አቆይቷቸዋል። 3000 መራጮች ደግሞ ካርዳቸውን ይዘው ስማቸው ከመዝገብ ላይ ጠፍቶባቸዋል። ስም የሌለበት ካርድ መያዝ ማለት ምግብ በሌለበት ሆቴል ሜኑ እንደማንበብ ነው። መተሐራ ላይ ደግሞ አዲስ ፋሽን መጥቷል። ሰርፕራይዝ ምርጫ። የታጠፈ ወረቀት ተቀብለህ ምን ይሆን ብለህ ትከታለህ። ማንን እንደመረጥ ካለማወቅ ደግሞ የዲሞክራሲያችን ጥልቀት ያሳያል። ለመሆኑ እናንተ ጋር ምርጫው እንዴት ነበር? ስማችሁ ተገኝቷል ወይስ እንደ መተሐራ ሰዎች ሰርፕራይዝ ወረቀት ደርሷቸዋል? ኮሜንት ላይ ሹክ በሉኝ። ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳ እናንተ ስፍራስ ስለ ምርጫ ሂደት ስለ ምርጫ አፈጻጸም ዙሪያ ላይ ምን አይነት ነገሮች ነው እየተሰሙ ያሉ? እንዴት ምርጫው አለፈ? እኛውን ያለንበት አካባቢ ላይ በጣም በሚገርም ሁኔታ ነው ምርጫዎችንም ያሳለፍነው ያከናወንነው። አሁንም ከዚህ የበለጠ የተሻለ ይሆናል ብዬ አስባለሁ። የሚመጡትን ነገሮችንም በጸጋ እንቀበላለን ብዬ አስባለሁ። ግን አንዳንድ መረጃዎችም ሲደርሱ ለእናንተ በቶሎ ማደርሳላችሁ የሆነ የቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።